እዚህ የሚጫወቱብሽ የሚጫወቱን እና እኔ አባዬ ልጅ እንደሆንኩ ሊያውቁ ነው ማለት ነው። እማዬ አባዬ ዋሽቶሻል። ምንድን ነው ያልሽኝ? መሆኑ ነው። ሂታልሽ ዳጣ እሷን እፈልጋታለሁ። አሁንማ የምነግርሽን ሁሉ አልሰማ ብለሽ ሲደክመኝ ጣልሽኝ አይደለም አቢጌል? ነይ ቁረጥልኝ። እሺ በባስ ሄዳለሁ። ቀጥታ በባቡር ሄዳለሁ። እሺ ከባቡር እንደወረድኩ ደግሞ ችግር የለም፣ ጋሪም አይጠፋም። በጋሪ ሄዳለሁ አባቴ ጋር እንጂ ሄዳለሁ። ምንድን ነው የሚያቅለበልብሽ? የት ነው የምትሄጂው እንዴ? ሲሳጋ ሄዳለሁ። ድሬዳዋ ናፍቆኛል፣ እሱ ናፍቆኛል። ጎሽ እንደውም ደረጀ መጣ። ደረጀ ነገ መሄድ እፈልጋለሁ። እሺ ነገ ሆኖ ትኬት ቁረጥልኝ። ወደ ድሬዳዋ መሄድ እፈልጋለሁ። ሄዳለሁ። እሺ ቆይ ለምንድን ነው የምታስጨንቂያት? እናንተ ናችሁ እንጂ የምታስጨንቁኝ። ምንድን ነው እዚህ ቤት ውስጥ እየተከናወነ ያለው? ምንድን ነው እያደረጋችሁ ያላችሁት? አንድ ሰው እንኳን ቢነግረኝ ሱልጣ፣ ለምንድን ነው ክፉ ሀሳብ አይምሮ ውስጥ እንዲመጣ የምታደርጉት? ደረጃ አንተስ ብትሆን ምን ሆነሃል? እኔ ምንም አልሆንኩም። ቆይ አንቺ አቢጌል ያለችሽን አምነሽ ነው እንደዚህ የምትሆኚው? ማርታ፣ ይልቅ ልጅቷን አታስጨንቂያት። ምንም ነገር የለም። አይ ደረጃ መሄድ እፈልጋለሁ። በአውሮፕላን መሄድ እፈልጋለሁ። ነገ መቁረጥ ልጅ ከልብኝ በአውሮፕላን መሄድ እፈልጋለሁ። መፍራት እፈልጋለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ይህን ቪዲዮ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። አቢጌል በእውነቱ እያበገነችን ነው ያለችው ማለት ነው። አቢጌል ለእናቷ ሁሉንም ነገር ነግራታለች። እማዬ እስከ መቼ ነው አንቺን እየተጫወቱብሽ የሚኖሩት? እስከ መቼ ነው አባዬስ ቢሆን የሚዋሽሽ እና የሚያታልልሽ ብላ ሁሉንም ነገር ለእናቷ ነግራታለች። በጭራሽ መናገር አለብኝ ብላ ወስና ለእናቷ ስትነግራት ማለት ምን ማለት ነው ብላ እናትየዋም በጣም ትደነግጣለች። ከዛም ደረጀ ይመጣል። በር ከፍታ ቁልፍ ተቀብለው ደረጀን በሩን ከፍታ ልጇን ለማየት ገብታ ነበረ። ከዛም ልትነግራት ስትል ደረጀ የእሷን ወሬ ሰምተሽ ምንም እንትን እንዳትይ፣ እኔ የቆለፍኩባት ናታንን አስገድዳ ልታገባው ስለነበረ ነው እያለ ለሷ ይነግራታል። አቢጌል ግን እማዬ ሁሉንም ነገር እነግርሻለሁ፣ አንቺን እስከ መቼ የሚጫወቱብሽ ብላ ሚስጥሩን ልትነግራት ስትል ደረጀ ሲደርስ እንደገና ንገሪኝ እሺ ስትላት አይሆንማ አባዬ መጣ ትላታለች። አቢጌል ቤቱን ልታፈርሰው ሆን ብላ ተነስታለች። እንደምታዩት ብስቁልቁል ብላለች። በቃ አይኗ ሁሉ የእሷ አይመስልም። በረሃብም እየተቀጣች ነው። አባቷም ጨክኖባታል። ምክንያቱም በጣም አብዝተዋለች። ማንንም አልሰማም ብላለች። ደረጀ እጅግ በጣም ተጨንቋል። ይህ ሁሉ ነገር እውነት ሊወጣብኝ ነው ብሎ የአንድ ቀን ስህተት ግን የዘላለም ጸጸት ይዞበት ስለመጣ እና እውነት ለመናገር ይሄ ድራማ በጣም አስተማሪ ነው ማለት በጣም ምርጥ ድራማ ነው። ይሄ ድራማ ብቻ ሳይሆን አስተማሪ ነው። በጣም ብዙ የሚያስተምር ድራማ ነው ማለት ነው። የደረጀ ሁኔታ፣ የማርታ በጣም የሚያስተምር ድራማ ነው ማለት ነው እና ደረጀ በአንድ ቀን ስህተት ግን በጣም የዘላለም ጸጸት ሆኖበታል። የማርታ ንጹሕ ልብ ደግሞ በጣም ጸጸት ውስጥ ተከተተው። ለምንድን ነው የማትጠራጠረኝ ብሎ ማለት ነው። አሁን ግን ማርታ በጣም ተጠራጥራለች። ነገር ግን የተጠራጠረችው ሰላም ያረገዘችው ልጅ የእሱ ነው ብላ ነው ትንሽ እየጠራጠረች ያለችው እንጂ ስለ ዳጣ በፍጹም ምንም አይነት ጥርጣሬ የላትም። እናም ደረጀ እጅግ በጣም ተጨንቋል። ናታንም አባዬ አትጨነቅ፣ በቃ ካድ፣ በቃ ደብቅ፣ አንተ ቤተሰብን ለመጠበቅ ነው ይሄን የምታደርገው፣ ይሄ ቤት እንዳይፈርስ ነው፣ ይሄ ቤት እንዳይናድ ነው፣ ስለዚህ ችግር የለውም ካድ ይለዋል። አይ ናታን እኔ በክድም ነገሩ አይኑን አፍጦ እየመጣ ነው ይለዋል። አባዬ አንተ እኮ ምንም ቤተሰቡን ለማትረፍ ነው፣ ትዳርን ለማትረፍ ነው፣ እማዬን እንትን ለማለት ነው። ስለዚህ እባክህ ካድ ዝም ብለህ
በእኔ እንዝላልነት ነው ይህ ሁሉ ነገር የተፈጠረ። ያንን ወረቀት አብጌል ባታዩ ኖሮ ይህ ሁሉ ነገር አይፈጠርም ነበረ ይላል ናታን። የዳጣ አባት ደረጀ እንደሆነ እያወቀ ግን ደረጀ ያወቀ ስላልመሰለው ነው ይህን ሁሉ ነገር የሚለው። ደረጀ ግን አይ ልጄ ናታን፣ ይህ ሁሉ ነገር እኮ ከዛ ጋር ብቻ እያያዝም እኮ ይሄ ብቻ አይደለም፣ ብዙ ነገር አለ። ነገር ግን ለማርታ አረጋግቼ እስከ ነግራት ድረስ ምንም ባታውቅ በጣም ደስ ይለኛል ይለዋል። እናም ለጊዜው የወሰነው ውሳኔ በቃ ናታን እንዳለው እንክዳለን፣ እማዬንም ቢሆን የሷ ዝም ብላ ነው እማዬ ምንም ሰላምን አግኝተናት ሰላም አይ ልጅ አይደለችም ዝም ብዬ እንደ ልጅ ስለማያት ነው ብላ እንድታወራ እናደርጋታለን ምናምን ብሎ እንደሱ ይሻላል ናታን ይለዋል። አዎ አባዬ እንደሱ ይሻላል ይለዋል። እሺ እንደዛ ከሆነ እናያለን ይለዋል። እዚህ ጋር ደግሞ እንግዲህ ሰራተኛቸው ናታን እንወደዋለች ማለት ነው። የእንግሊዝኛ እየዘፈነች ሲመጣባት እንግሊዝኛ እንድታስተምረኝ እፈልጋለሁ ትለዋለች። እሺ አስተምርሻለሁ ችግር የለውም እና ከፍለህ ልምጣ ትለዋለች። አይ ክፍሌ መምጣት አይጠበቅብሽም ውጭ ላይ ወይም ደግሞ ሳሎን ይላታል። እሺ ናታንዬ ስትል ምንድን ነው ያልሽው? ሁለተኛ ናታንዬ እንዳትዪ ብሏት በጣም ተናዶ ተናግሯት ይወጣል። ስሬስ ሆኖባት እሷ ግን ያው ፎንቃ ይዟታል። ፍቅር መጥፎ አይደለ? ፎንቃ እኮ ባለጌ ነው። ሚይዘውን እንኳን ከማን እንደሚይዝ እንኳን አያውቅም ማለት ነው። ማርታ እዚህ ጋር ስለ ዳጣ ነው ስላለቻት ብቻ ዳጣን መታ አመናጭቃ ወስዳ ጥያቄ ጠይቃታለች። በጣም ተጨንቀው የነበረ ስለ የደረጀ ልጅ እንደሆንኩ ያወቀች መስሏት ነበረ። ነገር ግን እንደዛ አይደለም። ማርታ ነይ ብላ ትወስዳታለች። ምን እያረግሽ ነው እዚህ? ምንድን ነው ስላት ውሃም ጭልኝ ብሎኝ እኮ ነው እያለች የእሷ ሁኔታ በጣም ነው የሚያስቀኝ ማለት ነው የዳጣ። ከዛ እና ውሃው የት አለ ስትላት ሸን ነው እማዬ አሁን ጠጥቷል። አሁን ነው የሸነው አይደል? ሸንተኸዋል፣ ጠጥተኸዋል እያለች እየተቀላጠፈች ስትናገር እሷ ግን በፍጹም አላመነቻትም። እና ነይ ብላ ተወስዳትና ክፍሏ ምንድን ነው የደበቃችሁኝ? አብጌል ከዳጣ ጋር ስለ ዳጣ የማውቀው ነገር ስላለ ነው እያለች ግራ እያጋባችኝ ነው። የምን ሚስጥር ነው ያላችሁ ትላታለች። ኧረ እማዬ ምንም ሚስጥር የለም። ምን ማለት ነው? እኔ ምንም የማውቀው ነገር የለም ትላታለች። አይ የምታውቂው ነገርማ አለ። ለምንድን ነው አብጌል እንደዛ ያለች ብላ እያስጨነቀቻት አይ በቃ እኔ እሄዳለሁ፣ ወደ ድሬዳዋ እሄዳለሁ፣ በቃ ተሳፍሬ እሄዳለሁ፣ በባቡር እሄዳለሁ፣ አባዬ ደረጀ ይቁረጥልኝ እያለች እየተንተባተበች እና እየፈተነች እኔ እሄዳለሁ፣ በቃ ደረጀ ላከኝ፣ ጎሽ መጣ ደረጀ፣ በቃ ላከኝ፣ መሄድ እፈልጋለሁ፣ ድሬዳዋ ሂጂ እኖራለሁ ስትላት ምንድን ነው እንደዚህ የሚያስለበልብሽ ትላታለች። በቃ እሄዳለሁ፣ የት ነው የምትሄጂው ስላት አባቴ ጋር ሲሳይ ጋር ነዋ ትላታለች። ነገር ግን ማርታ ምንም እንትን አላለቻትም። ከዛም እንደዛ ስታስጨንቃት ደረጀ መጥቶ እንዴት ታስጨንቂያታለሽ ይላታል። በመጨረሻም ውጡልኝ ከክፍሌ ስትላቸው ማርታም የሰላም ልጅ ዳጣ የሰላም ልጅ እንደሆነች አብዬል ነገረቻት። ኦልሬዲ ሁሉንም ነገር አውቃለች ማለት ነው። በቀጣይ ክፍል የምናየው ይሆናል ዳጣን ምን እንደምታደርጋት። እስከዛው ላይክ እና ሰብስክራይብ ማድረጋችሁን አትርሱ።